ሆኗል ቲክቶኩ። ምናልባት አንተ እንደዚህ መቀጠቀጠው ግለሰብ ሚስትና ልጆች ይኖሩት ይሁን ሚስቱ ምናልባት ወይም ልጁ ይሄን ቪዲዮ ሲመለከቱ ምን ይሆን የሚሰማቸው? እባካችሁ ይሄን ቪዲዮ ይሄ ነገር መቆም ስላለበት ሁላችሁም ኮፒ ሊንክና ሪፖስት እያደረጋችሁ ስለነዚህ ግለሰቦች ጭካኔ ሁላችሁም ሐሳብ አስተያየታችሁን እንድጽፉ ፈልጋለሁ። በጣም እንደዚህ አይነት ድርጊቶች እየተበራከቱ ስለመጡ እንደነዚህ አይነት ግለሰቦች መቀጣት ስላለባቸው ጥሩና መልካም የሚሰሩ ግለሰቦችን እያስነቀፉ ነውና እባካችሁ እንደነዚህ አይነት ግለሰቦች በቁጥጥር ስር ውለው አስፈላጊውን ቅጣት መቀጣት ስላለባቸው ህግን ሽፋን ስለሚያደርጉ ስለነዚህ ግለሰቦች እናንተ ምን ትላላችሁ? ሁላችሁም ሐሳባችሁን ኮሜንት ላይ እንድታጋሩኝ ፈልጋለሁ። ምናልባት የህግ ልብስን ሳትለብስ እንደዚህ ብትቀጠቅጠው ይህ ግለሰብ ምን እንደሚያደርግ ታውቆ ይሆናል። ግን በዚህ መልኩ ህግ ልብስን ስለለበስ የህግን ልብስ ተገና አድርገ በዚያ መልኩ ግለሰብን መቀጥቀጥ ወይም ግለሰብ ላይ አላስፈላጊ ሰብአዊ መብት መጣስ አስፈላጊ አይደለም። ህግ ቦታ መውሰድ ነው እንጂ እንደ እንትን ዝም ብሎ መንገድ ላይ መደብደብ የለበትም። እናም ይሄ አሳፋሪ ተግባር ነው በጣም አንተ
በያቸው ሌላ ሰውን ማገዝ ራስን ማገዝ ነው። ልብህ ከደከመ ሂድና የደከመ ልብ ምን አግዝ ሲሪየስሊ። እና እኔ እውነት በጣም ደስተኛ ነኝ፣ በጣም ዝግጁ ነኝ። ማርች 21 ወደ አሜሪካ ያው መተን ትልቅ ፈንድሬዚንግ ኢቨንት ይኖረናል። ታሪክም እንሰራለን። ማርያም ነች ሁሌ ማርያም ደግሞ ትልቅ ተአምር ያጋጥመኛል ህይወቴ ውስጥ እና ትልቅ ታሪክ እንደምንሰራም እርግጠኛ ነኝ። እነዚህ 25000 ልጆችም በእርግጠኝነት እንደርስባቸዋለን። ቴንክ ዩ። በቃ አዶናይ ይመቸው። በቃ በየሄደበት የማርያምን ስም ሳይጠራ አያልፍም እና በጣም በቃ ይመቸው የምር። መኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው። እኔም በጣም በአቅሜ እየጣርኩኝ ነበረ። ደግ ባለሀብቶችን ለማግኘት ለመድረስ እየሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል። መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል። በጣም ደስታ ተሰምቶኛል። ጾም ሆነ እንጂ ለልን አይሎ ቀውጤ አይኖ ጾም ሆነና እንዳውም ቅድም እግረ መንገድህን አጨበጨብኳል ትንሽ ለምዶብኝ እጄ ደግሞ አንዱ ክራር አንዱ ማይክ ስለያዘ የት ላርገውና በትንሹ እንዲህ አድርጌ ነበር። ስርዓቱን ስላፈረሰን ይቅርታ እንጠይቃለን። አብዛኛው ሰው በዚህ ቪዲዮ እየተቻት ነበር። አሜሪካ የኖረች እንዴት ሰፋ ያለ ክላስ አትከራይም? የምትበላውም እዛው፣ ሽንት ቤቷም እዛው፣ መተኛውም እዛው ነውና እንዴት እንደዚህ ትሆናለች ምናምን እያሉ ነበር። ብዙ ሰው ቲክቶክ ላይ እንደዛ የተባለ ነበር። ጽዳታችሁ ነገስታችኋል። የንግስታችሁ ቤት ገምቷል። እዛው ዳይፐር፣ እዛው ሎሽን፣ እዛው ምን፣ ከዛም እዚህ ጋር ፊልተር፣ እዚህ ጋር ቢኒጥ ሰው አሜሪካ ሀገር እንደዚህ አይነት ኑሮ ይኖራል? ኦ ማይ ጋድ ጂሰስ! እንደዚህ አይነት ኑሮ ይኖራል? ጋይስ ከልክ አይደለም። ሪፖስት ያደረኩትን ቲክቶክ ላይ ዩቲዩብ ሰቨን አፕ ቤት ገብታችሁ ቤት እዚህ ጋር መጥረጃው ሞሉ እዚህ ጋር ነው። ከቪዲዮ የምሰራበት ተቀበል ሽንት ቤቷ እዚህ ጋር ሽንት ቤቷ ጋር የሌለ ነገር የለም። ከዛም ሽንት ቤቷ አጠገብ ደግሞ በጎን በኩል ቴሌቪዥን አለ። ቴሌቪዥኑ ላይ የሌለ ነገር የለም ከጎን ማለት ነው። ሳታስበው ነው አምልጧት ያዞረችው ካሜራ። እንደው ድፍረት ቤት እንዳለው ሰው ካሜራውን እንደዚህ ያዘ። አይተሻላ ኤልሹ ቁማ ወጥ ስትሰራየሽ፣ ሊያሾ ቁማ እንደዚህ ብላ ላይ እዚህ ጋር ምግቧን ደርድራ ስትሰራየሽ ልታሳይኝ አልቀረብሽም። አንቺ ቤዝመንት የምትኖሪ ሴት እኮ ነሽ። አሜሪካ ሀገር እኮ ይሄን ሁሉ ብር ጊፍት እያገኘው እያልሽ ቤዝመንት የምትኖሪ እኮ ነሽ። ከሰው ርቀሽ የምትኖሪ ሰው እኮ ነሽ። አቅም የሌለሽ ሰው እኮ ነሽ። እግዚኦ ማርና ክርስቶስ እግዚኦ። አዶናይ የሚባልን ከብት መንግስት ክትትል እንዲያደርግበት እንፈልጋለን። ምክንያቱም ቤተሰቦቹ ትግራይ ነው የሚኖሩት። የህወሓት ተላላኪዎች ሊሆኑ ይችላሉ። ምክንያቱም እዛ ጋር እነሱን አስፈራርተው ልጃቸው የሆነ ተጽዕኖን እንዲፈጥር የሆነ ነገርን እንዲያደርግ ሊያደርጉት ይችላሉ። አዶናይን መንግስት በደንብ ሊከታተለው ይገባል። ይቅል ራስ አዶናይን ለመጣል የሚደረገው ጥረት በጣም አይሎ ቀጥሏል። ይሄ ልጅ ለምን ጥሩ ሆነ፣ ለምን ሰው ረዳ፣ ለምን አገዘ ነው መሰለኝ። መንገዱ ላይ ቆመው አላሰራ ያሉት በሴት መጡ አልቻሉም። አሁን ደግሞ በፖለቲካ አስመስሎ ያለው ገንዘብ መጠን ይጣራ በሚል ተልካሻ ምክንያት ልጁ የሰበሰበው ከህዝብ ነው፣ የሚሰጠውም ለህዝብ ነው፣ የሚረዳውም ህዝብ ነው። ስለዚህ ጥሩ ስራ መስራት ባንችል እንኳን የሰው መንገድ ላይ አንቁ፣ የሰው መንገድን አናሰናክል። የጾም ወቅት ነው። ሁላችንም ወደ አምላኮቻችን እንጸልይ። አዶናይ እንወዳለን። አይ ሲጀምር ያው ልጁ አዲስ አበባ መጥቶ አዶናይም አላገኝም ስላለው እና አንፎሎም ስላደረገው ከቲክቶክ ላይ ነው እንደዚህ መጥቶ በቃ ስለ አዶናይ መጥፎ ነገር እያወራ ያለው እንጂ ምንም
እንድትተባበሯት ጥሪ አስተላልፋለሁ ማለት ነው። በዚህ ውስጥ ግን ወንዶች እህት እናት ያላችሁ፣ በእንደዚህ አይነት ጭካኔ ውስጥ ያላችሁ፣ በእንደዚህ አይነት ነውር ውስጥ ያላችሁ ወንጀሉን ሕግ ይጠይቃችሁ። ኃጢአት እንደሆነ ግን እኔ በማቀው ልንገራችሁ፣ ይሄ ኃጢአት ነው። የእግዚአብሔር መንግስት መውረስ ማትችሉበት ኃጢአት ነው። በምድር ወንጀል ነው፣ ብትሞቱም ደግሞ ኃጢአት ነው። ለቤተክርስቲያን ጥሪ ማስተላለፍ እፈልጋለሁ። ቤተክርስቲያን እንደዚህ አይነት የሚያደርጉትን በንስሐ ልጆቹ አማካኝነት በንስሐ አባቶች አማካኝነት ተከታትላ ከቤተክርስቲያን ልለያቸው ይገባል የሚል አቋም አለኝ። በሚስቶቻቸው ላይ እንደዚህ አይነት ጭካኔ የሚፈጽሙ ባሎች ከቤተክርስቲያን ተመትረው ሊለዩ ይገባል። እንደ ምእመን ሊቆጠሩ አይገባም። የትኛውም ክርስቲያናዊ ህብረት ሊያደርጉ አይገባቸውም የሚል አቋም አለ። ምክንያቱም ፍትሐ ነገሥታችንም ያስቀምጠዋል። ባል ሆን ብሎ ሚስቱን ከቤቱ እንድትወጣለት ወይም ደግሞ ለመለየት ፈልጎ እንደዚህ አይነት የማሰቃየት ስራ ወይም የሚያሰቃያት የሚበድላት ከሆነ ነው የሚለው ቁርባን እንዳይቆርብ ወይም ደግሞ ቅዱስ ቁርባን እንዳይቀበል ይደረግ፣ ከቤተ ክርስቲያን ይነጠል፣ ይመተር፣ ይለይ ነው የሚለው። ስለዚህ ከቤተ ክርስቲያን ይለይ ባል ሚስቱን የሚያሰቃይ ከሆነ የሚል አስተምሮ ፍትሐ ነገሥታችን ላይ ስላለ ይህን አስተምሮ ትውልዱ እንዲያውቀው ማስተማር ጤናማ ነው። ወንዶች ይህን ልታውቁት ይገባል። ሚስታችሁን የምታሰቃዩ ከሆነ እንዳስተምሮታችን መሰረት ክርስቶስ ቤተክርስቲያንን አላሰቃያትምና እስከ ሞት ድረስ ወዷታልና ወንድ በክርስቶስ እንደተመሰለው ቤተክርስቲያን ደግሞ ሴት በቤተክርስቲያን እንደተመሰለችው ባል ሚስቱን መንከባከብ መጠበቅ እንዳለበት ክርስቶስ እስከ ሞት ድረስ ቤተክርስቲያንን እንደጠበቃ እንድትከባከባት እንደዛ ምሳሌው መሆን ማይችል ከሆነ ከቤተ ክርስቲያን ይነጠል ነው የሚለውና አስተምሮታችን ይህንን ልታውቁት ይገባል። ሌላ ቦታ ላይ እንደው የሆነ ገድል የሆነ እንትን ላይ ባል ሚስትን ይምታ የሚል ብታገኝ ሪጀክት ሊደረግ የሚገባው በስህተት የገቡ ሚሆን ነው። እንደዚህ አይነት የሚያስተምሩም ካሉ ተሳስተዋል። መጽሐፍ ቅዱስ በግልጽ ባል ሚስቱን እንዲንከባከባት፣ እንዲጠብቃት፣ መራር አዛኝ እንዳይሆንባት የሚያዝ ስለሆነ እንዲሁም ሃይማኖተ አበው ላይ እንደዚህ የሚል አለ። ከሰው ወገን ማንንም አትምታ። በደንብ አስተውሉ። ከሰው ወገን ማንንም እንዳትመቱ፣ ስለ ትምህርቱ በትንሹ ከምትገስጸው ከምትቀጣው ከታናሽ ሕፃን በቀር ይኸውም በፍጹም ጥንቃቄ ይሁን። በእጅህ እንዳይሞት ሞትን ያመጣ ዘንድ ለሴጣን ብዙ ምክንያት አለውና፣ ስለዚህ ሞት እንዳያመጣብህ ሕፃን ልጅን ከምትገስጸው በቀር በትንሹ ከምትቀጣው በቀር ሜቢ ልቆነጥጠው ትችላለህ ሕፃን ልጅን። እሱንም በጣም ጥንቃቄ እሱም መሆን የለበትም። ስለዚህ ማንንም እንዳትመታ ነው የሚለው መመሪያችን፣ ሃይማኖታችን። ሃይማኖተ አበው እንደዛ ነው የሚለው። ፍትሐ ነገሥት ላይም እንደነገርኳችሁ ይሄን የሚያደርግ ካለ ሚስቱን እንደዚህ የሚያደርግ ካለ ከቤተ ክርስቲያን ህብረት እንዲለይ እስከ 7 ዓመት ድረስ በንስሐ እንዲቀመጥ ተለይቶ በንስሐ ማይመለስ ከሆነ ከህብረቱ እንዲለይ ቢሞት እንዳይቀበር እንዳማኝም እንዳይቆጠር ነው የሚለው። ስለዚህ አትሊስት ወንዶች በትዳራቸው ላይ ለሚስቶች ሩሩ አዛኝ ሊሆኑ ይገባል። ይህም ማያደርጉ ከሆነ ግን ቤተክርስቲያን እንደዚህ አይነት ጨምላቃ ወንዶችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ እኔ። ህጉ እንዳለ ሆኖ በህግም ደግሞ እንደዚህ አይነት ወንዶች መታወቂያቸው ላይ ሴትን ልጅ እንዲያደረገ ነው ተብሎ ሊጻፍበትና ያ ዶክመንቱ በቀላሉ ሴቶች አክሰስ የሚያደርጉት መሆን አለበት። እንደዛ እንዲሆን መሰራት አለበት ብዬ አምናለሁ። በቀላሉ ስለኔ ስለ ሴት ያለኝ ፋይሌ የሚወጣ ማለት ነው። ያው የመጀመሪያ ሚስቱን እንደዚህ አድርጎ እንደዚህ የተፋታ ነው፣ ሚስቱን እንደዚህ መጥቶ ደብድቦ እንደዚህ ያደረገ ነው የሚል ሊጻፍባቸው ይገባል የሚል አቋም አለኝ። ይሄ ከመንግስት አንጻር ነው። ቤተክርስቲያን ግን እንዳልኳችሁ እንደዚህ አይነት ጨምላቃ እንትኖችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ። ምዕመናን ደግሞ ጥንቃቄ ልታደርጉ ይገባል ማለት ነው። ይሄ ቀላል አስተምሮ ስላልሆነ በቤተክርስቲያናችን ውስጥ የሰው ልጅማ ዘንድሮ ከአውሬ ብሷል። በጣም ተጨካክኗል። ፋሚሊ የዛሬ ቪዲዮአችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ይሄን ቪዲዮ ላይክ ካላደረጋችሁ ሁላችሁም ይሄን ቪዲዮ ላይክ አድርጉ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።